ሃይማኖት እምነት ነው የሚለውን አሳየን አንዴ። መጀመሪያ ከአይሁድ እምነት ነው የመጣው ስላክ መጽሐፉ ላይ የአይሁድ እምነት የሚለውን ቶሎ ሙሴ የአይሁድ እምነት ተከታይ ነው የአብርሃም እስቲ ከአይሁድ እምነት ለሱ ነገር ነው እሱ በዘበላ ሀሳብ ውስጥ ማብራሪያ ውስጥ አትግባ። ሰው ሰልችቶታል። ቁጭ ብሎ 1200 ሰው ስለ ክርስትና መብራራት ከየት መጣ የሚለውን ሊሰማ አይደለም የመጣው። ወደ ሀሳቡ ግባ። አይሁድ እምነትን አንስተሃል። እሱን ማስረጃ እየሰጠ በማስረጃ አዳንጀሽን አሁን ሁል ጊዜ ምንድነው ክርስቲያን የሚለው ነገር መቼ ነው ስያሜ የተሰጠው? ምንድነው ጌታ ኢየሱስ ክርስቶስ በሆነበትና ለዚህ የሐዋርያት ሥራ ላይ እንዳለው ለአንድ ዓመት ተኩል ያህል አይደለም መጀመሪያ ከዛ የተሰጠ ስያሜ ነው እንጂ ከዛ ክርስቲያን የሚለው ነገር አለ። ክርስቲያን ማለት የክርስቶስ ኢየሱስ ተከታይ ማለት ሌላ ነገር አይደለም። አኗር መልከኝ ምን አልከኝ? አሁን ይሰማል አይደለ? ከታች አንድ አማን እሺ፣ ድምጽ የተቋርጦ ነበር። እኔ ይሰማኝ አሁን ይሰማል። ከታች ይሰማል አይደለም? ከታች እሺ፣ ከታች ይሰማል አሁን። ኦኬ እሺ። አማን አንደኛ አሁን አብርሃም የሚባል ፕሮፌት ነበር፣ ነብይ አለ አይደለ? እናንተም እሺ። እሱ ሃይማኖቱ ሪሊጅኑ ምን ነበረ? ሪሊጅኑ ይሄ እንደዚህ አይነት ነገር አላየውም። ሃይማኖቱ ይሄ ነበረ። ሃይማኖቱ እንዲህ ነው ተብሎ እዚህ እግዚአብሔር ያህዌን የሚከተል መሆኑን ነው የማውቀው። አብርሃም አንድ አምላክ የሚገዛ ነበር እንጂ ይሄ ነው ሃይማኖቱ ተብሎ በመጽሐፍ ቅዱስ አልተገለጸም አይደለ? እንደዛ ነገር አላየውም። ሊኖር ይችላል፣ ግን አላየውም። አልተገለጸም አይደለ? ሊኖር ይችላል ካልክማ ይዘህ መምጣት አለብህ። ሊገለጽ ይችላል። አሁን እንዲህ ፕሌ ወደ ጥልቅ ገብቼ እንዲህ ቱጋን ምን ነበር የሚያምነው የሚለው እምነቱን እናውቃለሁ። እምነቱ ምንድነው? እግዚአብሔርን እንደሚፈራ እና ለእግዚአብሔር የታዘዘ መሆኑን ያውቀዋሉ። ኦኬ እሱን ቀለል እናድርገው እና በቃ ይህንን ወደኋላ እንመልሰው እና ይህ እንዳልተገለጸ አድርገን እናስበው እና ምክንያቱም ስላልተገለጸ ማስረጃ እስካላቀረብክ ድረስ ይሄ ፖይንት ምንድን ነው? ውድቅ የሆነ ክሌም ነው። የአዳም ምናምን ሃይማኖት ክርስቲያን ሊሆን አይችልም። እሺ ክርስትና መች ተጀመረ? አጀማመር የሚል ነገር የክርስትና የተጀመረው ልክ ክርስቶስ ኢየሱስ ምንድነው? ክርስቲያን ማለት ምንድነው? ክርስቲያን የሚለው ነው ማወቅ አለብን። መጀመሪያ ክርስቲያን የሚለው ነገር ምንድን ነው? ክርስቲያን የሚለው ነገር ምንድነው? የክርስቶስ ኢየሱስ ተከታይ ማለት ነው። እሺ እንደዛ ከሆነ አሁን እናንተ ናችሁ ክርስቲያን መባል ያለባቸው ወይስ ሙስሊሞች ናቸው ክርስቲያን መባል ያለባቸው? ሲን ክሌም አድርግልኝ። እስላሞች እንደ ክርስቶስ ኢየሱስን የት ይቀበላል? በቻመኑትና ነው ክርስቲያን የሚባሉትና ክርስቶስ ኢየሱስን ጌትነቱን አምላክነቱን አንዴ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ኢየሱስ እንዲህ አለ፣ እውነተኛ አምላክ ብቻ ይሁን ከአንተ የላከው ኢየሱስ ክርስቶስ ያውቁ ዘንድ ይህች የዘላለም ሕይወት ናት አለ። የዘላለም ሕይወት ለማግኘት አንተም ሆንክ እኔ ምን ማድረግ አለብን አለ ኢየሱስ። አንድ አምላክ አለ፣ ያንን ማምለክ እንዲሁም ደግሞ ኢየሱስ ክርስቶስ መላኩን ማመን ነው አለ። ይህን እኛ ሙስሊሞች ምንም ሳንቀንስ ሳንጨምር እንቀበለዋለን። ስለዚህ ማን ነው ክርስቲያን መባል ያለበት? አንተ ነው ወይስ እኛ ነን? እኛ ነን የምንባለው። አሁን አንተ አሁን ምንድነው ቁንጽሉን እየዋሸ ነው። አኗሬ እንደዛማ ካልክ እየዋሸ ነው። ምክንያቱም ለመሰለ ማን የጠለዘ ወይስ ራስን ጠለዝከው? ማን የጠለዘ እንትን ነው? አንዋር ፕሊስ ከእንደዚህ አይነት ሰው ጋር ማውራት አያስፈልግም። አንድ ማስረጃ 10 ሰዓት ብታወሩ አይጠቅስም። ሁለተኛ ሊሰብክ ነው የመጣው። ክርስትና ምን ማለት ምን አገባኝ? ክርስትና ማንም ያውቃል ክርስትና ምን ማለት እንደሆነ። ኢየሱስ ግን አያውቀውም። ሙሴ አያውቀውም። እነ ኢያሱ እነ ኢሳያስ ማናቸውም አያውቁትም። ባይብል ቁጭ ብሎ አንድ ሰው ቢያነበው ሃይማኖት ውስጡ አያገኝበትም። ሀላስ መዛዛግ አያስፈልግም። ዳኒም ድሉት ስላለ ፋሲካ ማውራት ትችላለች። በቃ መጨቃጨቅ አያስፈልግም። እኛ የምንፈልገው በቃ በእውቀት በማስረጃ ያነበበ ሰው አይምሮ ፍሌክሰብል የሆነ ገባችሁ? በቤተሰብ ስለወረሰው ብቻ ማለት አይደለም። በቃ ኢየሱስ ብቸኛ ኦንሊ ትሩ ጋድ ብሎ ጨረሰ። ያህዌን በሉት ያህዌ አይልም። አዲስ ኪዳን ላይ ባይዘው ያህዌ የለም። እሱ ራሱ ሌላ ራስ ምታት ነው ለካ። የአዲስ ኪዳን ላይ የአምላክ ስም አይታወቅም። ኢየሱስ ግን ባወራው አርሜክ ቋንቋ አላህ ብሎ ነበር ሲጠራው የነበረው። ማንም
ጉግል አድርጎ ማግኘት ይችላል። ሌላም ጥያቄ አለን። ኢየሱስ በአርሜክ ተናግሮ በአርሜክ አስተምሮ ለምን በግሪክ ተጻፈ? ግሪኮች ምን አይነት አቅል ላይ ነበሩ? ግሪኮች ምን አይነት አስተምሮት ነበራቸው ስትሉ ግሪኮች ከኢየሱስም በፊት በኢየሱስም ሰዓት ሰው አምላክ የሚባሉ ብዙ ሰዎች ነበሩ እና አፖሊዮስ ማውጣት እንችላለን። ኢየሱስ የመጀመሪያው ሰው አይደለም። ለመመለክም ኢየሱስ የመጀመሪያውም ሰው አይደለም። ዲቫይን ኔቸር አለው የተባለው የኢየሱስ ተከታዮችና የአፖሊዮንስ ተከታዮች ራሱ ይፎካከሩ ነበረ። ጉግሌት ሂድ ጉግል አርግ ዲጄ ሂጂ ፋሲካ አፖሎኒያስ ብለሽ ጻፊ። ማስረጃ ደግሞ ከፈለጋችሁ መጽሐፍ ይከፈታል በቪዲዮ ችግር የለውም። ሃርድ ኮፒ እዚህ ፋሲካ ትቅደም ዳኒ ማውራትም የለብህም ዛሬ በቃ ያሳፍራል። ዝም ብለህ አዳምጥ ተማር። ፋሲካ ቀጥይ። ወይ ጠይቁና መልስ አንድ በቃ ምንም አንጠይቅህም። ያንተ ድል አልፎ ባህሉ የፋሲካ ድል ነው። ሚዩት ማድረግ ትችላለህ። ሚዩት ማድረግ አንፈልግም። ፋሲካ የተከበረች ሴት መታለች። እሷን ወገናችንን ወይ ወደፊት እህታችን ከሆነችም አልሐምዱሊላ እሷን እናስተናግዳለን። ሚዩት እንዳታነሳ። ፋሲካ ቀጥይ። እንዴት ነሽ? ደህና ነሽ? ሰላም ለእናንተ ይሁን። እንዴት ናችሁ? አልሐምዱሊላ። እሱ ቃል ባይዘው አሁን ያልሽው ቃል በአርሜክ ምን እንደሆነ ታውቂያለሽ? ኢየሱስ እንዴት ብሎ እንዳወራ እኔ የማውቀው አማርኛ ቋንቋ ነው የምናገረውም ይገባኝም። ኢየሱስ ግን የተናገረው በአርሜክ ቋንቋ ነው። እኛ ደግሞ ዩዥሊ አንድን ሃይማኖት ስናጠና ወደ ኦሪጂናል ቋንቋው እንሄዳለን። ምክንያቱም ትራንስሌሽን ወይም ቋንቋ ከቋንቋ ለቋንቋው ጀስቲስ ፍትህ አይሰጠውም። እና ኢየሱስ በባይብል ላይ ብዙ ቦታ ላይ ሰላም በእናንተ ላይ ይሁን ብሎ የተናገረው ንግግር ይኸው በቪዲዮ እናሳይሻለን። ሸላሙ አሉኻ ወይም ሸላማ አሌይክ ደግሞ ለሴት ለአንድ ሴት ሲሆን ለግሩፕ ደግሞ ሲሆን ሻልማ አሌይኩን ነው ያለው ማለት ነው። እኛ ሙስሊሞች ነው ሰላም አሌይኩን መግባቢያ መሰለኝ እናት። ቋንቋ መግባቢያ ቋንቋችን ነው እንጂ የሚያከራክር ጉዳይ አይደለም። አይ መከራከር ሳይሆን ኢየሱስ የተናገረበት ቋንቋ እስቲል እኛ ያንን ቋንቋ ባለቤት ራሱ ነው። እኛ በየትኛውም ቋንቋ ከገባን በገባን ቋንቋ ነው የተናገረን። ኢየሱስ ሰላም በእናንተ ላይ እየተከራከርን አይደለም፣ እየተማማርን ነው እኮ። እንዴ ደስ ሊልሽ ይገባል እኮ። ኢየሱስ የተናገረውን አንድ ቋንቋ ኦሪጂናሉን እያስተማርናችሁ ነው። እኛ ደግሞ ማስረጃ አለን። እንዴት ኢየሱስ ሰላም አሌይኩም በአረብኛ ወይም ሰላም አሌክ በአርሜክኛ እንዴት እንዳለ ማስረጃ አለን። ግን ያው መማር ካልፈለጋችሁ ችግር የለውም፣ ወደ ሀሳብሽ መግባት ትችላለሽ። ይቅርታ እያደረግሽልኝ ቋንቋ መግባቢያ ነው እንጂ ኢየሱስ በዚህ የተናገረ በምንችለው ቋንቋ ሁሉ እሱ ከኛ ጋር ነው አይደል እንዴ? ቋንቋ ችግር የለም። ወደ ሀሳብሽ። እሺ ጥያቄሽ ምን ነበር እናት? አሰላሙ አለይኩም ወረህመቱላህ። እንዴት ናችሁ? ሰላም ነው አይደል? አልሐምዱሊላህ። አይ ቲንክ ጥያቄ መቀበል ፈልጋለች እና ከፈቀዳችሁልኝ ልጠይቃት ሀቢቢ። እሺ ጠይቃ አኺ። እዛ መርሐባ። ፋሲካ ክርስትና የሚባል እምነት አለ እንዴ? ክርስትና ተግባር ነው እንጂ እምነት አይደለም። እምነት አይደለም፣ ክርስትና ተግባር ነው። እሺ ክርስትና የሚባል ሃይማኖት ሳለ ክርስትና ማለት አንድ ሰው ከጌታ ጋር የሚራመድ መንገድ እንጂ ማለት ነው አይደለም ያልኩሽ። ሪሊጅን ነው ወይ? አይደለም። ሪሊጅን አይደለም። ተግባር። አመሰግናለሁ። እንግዲህ ተመልሶልኛል ጥያቄ ሀቢቢ። ክርስትና የሚባል እምነት የለም እና ከዚህ በኋላ በምናወራው እያንዳንዱ ፖይንት ላይ ይህንን ኮንሲደር እያደረግን እንቀጥላለን። ሌላ ጥያቄ ካለ ቀጥል። ፋሲካን ሰላም ብያለሁ ድጋሚ። መጽሐፍ ብለሽ ያልሽው የፈጣሪ ቃል ነው ፋሲካ? በመንፈስ ቅዱስ የተጻፈ ነው።
የፈጣሪ ቃል ነው? መንፈስ ቅዱስ የተጻፈ የፈጣሪ ቃል ነው ወይስ አይደለም? የፈጣሪ ቃል ነው። የፈጣሪ ቃል ከተጋጨ መጽሐፍ ተራ መጽሐፍ ነው ወይስ አይደለም? አይደለም። ከተጋጨ አይደለም። ተጋጨ እኮ ነው ያልኩሽ። አሁን ለምሳሌ አምላክ ይበላል ካለ አንድ ቦታ ደግሞ አምላክ አይበላም አይጠጣም ካለ ግጭት ነው። ስለዚህ እንደዚህ አይነት ግጭት ከተገኘበት ያ መጽሐፍነቱ ውድቅ ይሆናል ወይስ አይሆንም? ፋሲካ መጽሐፍ በመንፈስ ቅዱስ ነው እንጂ በስጋ የተጻፈ ስላልሆነ ውድቅ ሊሆን አይችልም። ያንን እኛ በሚመቸን መንገድ ልናስተካክልም ልናጠፋም አንችልም። ከተጋጨስ ያ መጽሐፍ ከተጋጨ እርስ በራሱ ከተጣረሰ ምን አይነት መጽሐፍ እንለዋለን? መጽሐፍ ቅዱስ ላይ እንደ ማንኛውም እንደ ዓለማዊ መጽሐፍቶች የሚስተካከልና በዘመናዊ መንገድ የሚቀያየር መጽሐፍ አይደለም። መጽሐፍ ቅዱስ ስለሆነ የሚስተካከል ነገር የለውም። ተቃራኒ ነገር አለው። ይሄ መስተካከል መጥፋት አለበት፣ እዚህ ጋር ስህተት አለ ብለን ማስተካከል አንችልም። ስለዚህ ባይብል አይጋጭም የሚል አርጊመንት ነው ያለሽ። ስለዚህ ባይብል ይጋጫል ወይስ አይጋጭም በአንቺ አስተሳሰብ? የሚጋጨው እንዴት ይጋጫል? አንድ ጥቅስ በራስሽ ትከፍችልኛለሽ፣ ከዛ በኋላ ታነብልኛለሽ። እሺ እሺ አንደኛ እንትን ላይ ክፈችልኝ። መጽሐፈ ሳሙኤል ካለ ምዕራፍ 24 ቁጥር 1 ላይ ክፈችልኝ። ምን? መጽሐፈ ሳሙኤል ካለ ምዕራፍ 24 ቁጥር 1 ላይ ክፈችልኝ። አንደኛ ሳሙኤል ማለት ነው። አንድና የምከፍችልኝን እነግርሻለሁ። ልክፈትልሽ እስከዛ? እሺ ልክፈትልሽ እስከዛ። መጽሐፈ ሳሙኤል ወይንም ደግሞ አንደኛ ሳሙኤል ምዕራፍ 1 ቁጥር 1 ጀምሮ ስናነበው ምን ይላል? እግዚአብሔር እንደገና በእስራኤል ላይ ስለተቆጣ በዳዊት አማካይነት መከራ እንዲቀበሉ አደረገ። እግዚአብሔር ዳዊትን ሄደ እስራኤልን የይሁዳን ሕዝብ ቁጠር አሉ ይላል። ማን ነው እንዲቆጥር ያዘዘው? ፋሲካ እግዚአብሔር። በሌላ ቦታ ይመጣና አይ ይሄ ነገር ስህተት ነው ይለን እና መጽሐፈ ዜና መዋዕል ቀዳም ምዕራፍ 21 ላይ ሰይጣን በእስራኤል ላይ የተነሳ እስራኤልን ይቆጥር ዘንድ ዳዊትን አንቀሳቀሰው ይላል። ስለዚህ እግዚአብሔር ነው ዳዊትን ያዘዘው ወይስ ሰይጣን ነው? የትኛውን እንቀበል? የትኛው ነው ትክክል? አልገባኝም። እሱን ጋር አስረዳኝ። አንድ አይነት ሀሳብ ነው ሁለቱ። እነዚህ ሁለቱ ጥቅሶች መለስ ብለሽ ቁጥራቸውን ምዕራፍ 21 ምዕራፍ 20 ከቁጥር 1 ጀምረሽ ስታነቢ ሁለቱም አንድ አይነት ሀሳብ አለው እና ሀሳቡ አንድ አይነት ሆኖ ሁለቱ ይጋጫል። ስለዚህ እዚህ ጋር የታዘዘው ማን ነው? ዳዊት ነው አይደለ? ዳዊትን ያዘዘው ማን ነው? እግዚአብሔር ነው ወይስ ሰይጣን ነው? መልሽልኝ። እግዚአብሔር እኮ ሳኦልን ነው ሂድ ያለው። ሰይጣንን ይላል። ይኸው እንትናን ዳዊትን ያለው። ይኸው ዳዊትን አዘዘው ነው የሚለው። ሳኦልን እዚህ ጋር የሚል የለም። ስለ ሳኦል ሌላ ክፍል ነው፣ ተሳስተሻል። እዚህ ጋር የሚለው ዳዊትን ይቆጥር ዘንድ ማን አስኬደዋለ? ማን እንዲህ ያዘዘው? እግዚአብሔር ይላል። ሌላ ቦታ ሰይጣን ይላል። ስለዚህ ዳዊት የእስራኤልን ሕዝብ የይሁዳን ቁጥር ሊቆጥር ያዘዘው ሰይጣን ነው ወይስ እግዚአብሔር ነው? ይህ መልስ እየጠበቅኩ ነው። ፋሲካ ይጋጫል አይደለ? ሁለቱ ሀሳብ ሰይጣን ወይስ እግዚአብሔር? አይጋጭም። ስማኝ፣ እሺ ሰይጣን ነው እግዚአብሔር ነው ዳዊትን ያዘዘው? መልሽልኝ።
መጀመሪያ እግዚአብሔር ሳውልን ላከው። ሳውልን ልኮት ከተመለሰ በኋላ ሳውል ለሱ የሚመቸውን ስጋ መንፈስ አይቶ እና ከዛ በኋላ ነው እግዚአብሔር የላከው። እሱ አይደለም ጥያቄ፣ እሱ አይደለም ጥያቄ። እሱን ጋር በደንብ አንብበው። እኛ ስለ ታሪክ ያመጣጡ ሳይሆን እዚህ ጋር እንዲቆጥር የታዘዘው ማን ነው? ስሙን ንገሪን አንዴ። እዚህ ጋር የታዘዘው ማን ነው? እባክሽን ንገሪን። ብዙ ሰው 1200 ሰው ቁጭ ብሏል። የታዘዘው ትእዛዙ ማን ነው? ትእዛዙ ማን ነው? ከዛ ትእዛዝ ካለ ትእዛዝ ሰጪ ስላለ ወደ ትእዛዝ ሰጪው እንመለሳለን። የታዘዘው ማን ነው? ቆይ እኔ አዛዡን አልጠየኩም። የታዘዘው ማን ነው? መጀመሪያ ሳውል ታዘዘ፣ በቀጣይ ዳዊት ታዘዘ። እኔ ስለዚህ ጋር ስለሌላ ቨርስ አይደለም። እዚህ ጋር ስለ ምዕራፍ 24 እና ምዕራፍ መረዳትና ለመረዳዳት ከሆነ እኔም ልሽንም በደንብ ማዳመጥ መስማት። ኧረ እኔ ጥያቄውን ብቻ ነው። ማን ነው የታዘዘው? የታዘዘው ሰው ማን ነው? ዳዊት ማለት ከብዶሽ እንዲ አልገባኝም። ለምን ይከብደኛል እኮ ዳዊት በኛ። ታዲያ ሳኦል የሚል እዚህ ውስጥ የለም። ዳዊት ነው ወይስ ሳኦል ነው የታዘዘው? አልገባኝም። እሺ ዳዊት ነው። እሺ አዛዡ ማን ነው? እግዚአብሔር። ኦኬ፣ ስለዚህ መጽሐፈ ዜና መዋዕል ላይ ያለው ትክክል አይደለም ማለት ነው። ምክንያቱም መጽሐፈ ዜና መዋዕል ላይ ያለው ዳዊትን ያዘዘው ሰይጣን ነው የሚለው ማን ነው? የትኛውን መጽሐፍ እንቀበል? ችግር የለውም። ብዙ ግጭት ስላለ አያጋጨንም። እኛ ራሱ እዚህ ጋር እንጋጭም እኔና አንቺ። ችግር የለውም። እናልፍሽና ሌላ ግጭት ያወጣልሻል። ከዛ ደግሞ እነዚህን ሁሉ ግጭቶች አልቀበል ካልሽ ደግሞ አሪፍ ምሳ አዘጋጅቼልሻለሁ። በጣም ናይስ። እሱን ደግሞ እንዴት እንደምንመልስ እናያለን። ፋሲካዬ ይቅር፣ ወደ ሌላ ሀሳብ እንሂድ ወይስ ከባይብል ግጭት እንውጣ? እናቴ እዚህ ጋር እኮ በግልጽ ተቀምጧል ሀሳቡ። ምንም የሚያከራክር ጉዳይ የለም። ማን ያዘዘው? እግዚአብሔር እንዴት ሰውን አጠፋ እያላችሁ ነው? ምን እያላችሁ ነው? እግዚአብሔር የወደደውን ማድረግ ይችላል እኮ። እኛ ምን አልን? ማን ነው ሰው ቁጠር የተባለው? ሰይጣን ነው ወይስ እግዚአብሔር ነው ያዘዘው ዳዊትን? ችግር የለውም። አኗር ሌላ አውጣ በቃ። ባይብሉን አንብባችሁ መረዳት ወይኔ አድገንበታል። በእናትሽን ጥርሳችንን የነቀል ነው። ችግር የለውም። ቀጥል። ሌላ አውጣ። ማቴዎስ ወንጌል 27 ቁጥር 5 ላይ ስለ ይሁዳ አሟሟት ይናገራል። ብሩን ጥሎ በቤተ መቅደሱ ጥሎ ሄዶና ታንቆ ሞተ ይላል። ይሁዳ እንዴት ነው የሞተው? ብሩን ጥሎ በመቅደስ ሄዶ ታንቆ ነው የሞተው አይደለ? ፋሲካ ይላል አይደለ? ሞተ ይላል። እንደዛ ከሆነ ሐዋርያት ሥራ ምዕራፍ 1 ቁጥር 18 ውሸት ነው ማለት ነው። በግንባሩም ተደፍቶ ከመካከሉ ተነስቶ አንጀቱ ሁላ ተዘረገፈ አለ። ስለዚህ የይሁዳ አሟሟት ታንቆ ነው ወይስ አንጀቱ ተዘርግፎ ነው? ፋሲካ ምንኛ አንዴ ይሄኛውን የትኛው መንገድ አንዴ አንዋር ሚውት አርግ። እየጠየቃት ነው። ተከበሩ፣ ስነ ስርዓት ያዙ። ቀጥይ ፋሲካ ቀጥይ። ምን ላይ ነው? መጽሐፉን ስፍራውን ንገረኝ። ሐዋርያት ሥራ ምዕራፍ 1 ቁጥር 18 ላይ እንደዚህ ይላል፣ አንጀቱ ተዘርግፎ ይላል። ስለዚህ ይሁዳ የሞተው ታንቆ ነው ወይስ ደግሞ በግንባሩ ተደፍቶ ከመካከሉ ተሰነጠቀ አንጀቱ ሁሉ ተዘርግፎ ነው የሞተው? እንዴት ነው የሞተው? ይህም ማለት አንጀት ማለት ባይዘው ሆድቃ ማለት ነው። ሆድቃ አይታችሁ ታውቃላችሁ? እንደዚህ ብረት የሚበይዱ ሰዎች ምናምን ይሄ ዲስኩ ተንሸራቶ ምናምን ተከፍቶ ሆድ መቀደድ ማለት መታነቅ ሌላ ነው። ወይ እንጨት ላይ ወይ ዛፍ ላይ በገመድ ከፍ ያለ ነው። ይሄ ደግሞ የሚያወራው ወደ መሬት ላይ ነው። ገባሽ? ስለዚህ አውጩ እና ራስሽ ባይዘወይ ቨርሶቹን ያዣቸው። እሱ የሚነግርሽን ትጠቀሚባቸዋለሽ ቀኑ ሙሉ። ስለዚህ ነገር ማውራት ስለሚቻል ችግር የለውም። ቀጥላ ነው ላይ እስካሁን እንደማገናዘቡ ብዙም ስለ ክርስትናው የምታውቀው ነገር የለም እና ለምን ሙስሊም እንደማትሆን እና እስልምና ላይ ጥያቄ ካላት ብትጠይቅ አሪፍ ነው። ሙስሊም ማትሆንበትን ምክንያት ብታቀርብልን። መጀመሪያ ክርስትና ታውቆ ነው። መጀመሪያ መጽሐፉ ትክክል ነው አይደለም የሚለውን ሰው ካላመነ አንድ ሰው እኮ እስልምና 100 ሚሊዮን ጊዜ እውነት ቢሆንም ለእነሱ አይገለጥላቸውም። ገባ? ከዚህ የፈጣሪ መጽሐፍ ነው ብላለች። እሱን ነው አሁን በደንብ የምንመረምረው። በመንፈስ ቅዱስ ነው የተጻፈው ወይ አይደለም፣ ይጋጫል አይጋጭም ወይ፣ እሱን ነው የሚያሳያት። አኗር ቀጥሉ። ሐዋርያት ሥራ ላይ ብዬሻለሁ። ሐዋርያት ሥራ ምዕራፍ 1 ቁጥር 18 ላይ ስለዚህ ይሁዳ እንዴት ነው የሞተው?
አንገቱ ታንቆ ነው ወይስ አንጀቱ ተዘርግፎ? እንዴት ነው የሞተው? የትኛው ነው ትክክል? እኮ በአመፅ ዋጋ ይላል። በአመፅ ዋጋ መሬትን ገዛ። ከዛ በግንባሩም ተደፍቶ ከመካከሉ ተሰነጠቀ። ማን የተሰነጠቀው? አንጀቱ ተዘረገፈ ይላል። ማን የተሰነጠቀው? ማነው አንጀቱ የተዘረገፈው? ይሁዳ አይደለ ጎበዝ? ስለዚህ ይሁዳ እንደዚህ ሆኖ ነው የሞተው ወይስ ቅድም የለኛው ጥቅስ የጠቀስ ነው? ይሄ ጥቅስ እንደዚህ ታንቆ ነው የሞተው? ራሱን እና ያጠፋው አንገቱ እንደዚህ ራሱን ያጠፋው ወይስ እንዴት ነው? አንጀቱ ተዘርግፎ ነው የሞተው? እስኪ ይህን ነገር ፕሩቭ አድርግልን ፋሲካ። ትጨነቂ አንፈልግም። እሺ ማለት ችግር የለውም አለመመለስም ብቻ። ምክንያቱም ቨርሶቹን ስለማታውቂያቸው ብትመልሽ ራሱ ትክክል አይሆንም ለአንቺ ራሱ። ምክንያቱም አንድ ሰው ይሄ ሃይማኖት ጉዳይ ነው ገባሽ? ቨርሱን አይቼ ማላቀውን ወይም ሁለቱን ሀሳብ ማላቀው ከሆነ ከመመለስ በራስን ማስከበር ይቻላል። ስለዚህ ብዙም አትጨነቂ፣ ፈታ ነው። እኛ እዚህ ጋር እንደዚህ ኮስተር የምንለው ስለሚያስቸግሩ ምናምን ነው እንጂ እንደዚህ አይነት ሰዎች ሆነን አይደለም። እሺ ፋሲካዬ አታወራም፣ ሚዩት አርግ። ፋሲካ ትጨርስ። እሺ መጨነቅ አያስፈልግሽም። ይህን ከዚህ በፊት ይህን ጥቅስ ታውቂዋለሽ? የማታውቂ ከሆነ መጠየቅን የመሰለ ነገር የለም። አይጋጭም ስላልች እኔ ደግሞ ሳየው ተጋጨብኝ። ታንቆ ነው የሞተው ወይስ አንጀቱ ተዘርግፎ የሚል ጭንቅላቴ ላይ መጣ። ስለዚህ መልሱ የትኛው ነው እንበል? ጠይቀሽ ትመጫለሽ ፋሲካ? ጠብቀኝ፣ እያወጣሁልክ ነው። እሺ ቆዩ። መታነቅና ለመታነቅ አሁን ምን ያደርጋል? አሁን ስለመታነቅ አይደለም። እውነተኛ ወደ ሆነው ወደ ኢየሱስ ነው። በጨለማ ያላችሁ እናንተ ወደ ሚዩት አርጉት። እኛ ሰበካ ነው። እኛ እስካሁን ሰብከናችኋል። ቆይ ከጨለማ አምልጡ፣ ከጨለማ አምልጡ። ሰለሞን ሳላ ሴጣን ላላችሁ ከማለት ክርስቶስን አምናችሁ በክርስቶስ ዳኑ። እዚህ ጋር እኮ ሞት አይልም። አንጀቱ ተዘረገፈ እንጂ ሞት አይልም። ፋሲካ አለሽ? አዎ ሞት አይልም እኮ። ፋሲካ ይሰማል? ፋሲካ እግዚአብሔር ይመስገን አለን። እሺ ይሁዳ ኢየሱስ ክርስቶስን በስንት ብር ነው የሸጠው? በስንት ዲናር ነው የሸጠው? በሰላሳ ዲናር። ያንን የገዛበት የገንዘቡን መሬት ገዝቶበታል ወይንስ ቤተ መቅደስ ሄዶ ለካህናት አለቆች ወርሮታል? መሬት ነው የገዛበት። እዚህ ጋር እኮ አንጀቱ ተዘረግፎ ሞታ አይልም። እንሄዳለን፣ ችግር የለውም። ይሁዳ ነው የገዛበት መሬቱን ሄዶ አልጣለላቸውም ቤተ መቅደሱ ውስጥ። እነሱ አይደሉም የገዙበት፣ እነሱ ናቸው የገዙበት የቤተ መቅደሱ ኃላፊዎች ወይንስ ይሁዳ ነው የገዛበት? መሬት ተገዛበት ካለ ያው ተገዛበት። ማን ነው የገዛበት? ይሁዳ ነው የገዛበት ወይንስ እነሱ ራሳቸው የቤተ መቅደሶች? ተገዛበት ካለ አንድ ሰው ገዛበት ቢል ነው እሱ ገዛ ይባላል። አሁን እዚህ ጋር እንደሚገጭ መጽሐፍ ቅዱስ እናሳያት። መሬት ገዛ ነው የሚለው፣ ገዙበት አይልም። መሬት ገዛ ይላል። እናሳያች፣ ችግር የለውም። አኗር እንትን ያወጣላት ማቴዎስ ወንጌል ምዕራፍ 27 ከቁጥር 7 ላይ ያወጣላት። ከቁጥር 3 ጀምረን እናንብብ። አሁን በጣም በርካታ ግጭት፣ ይሄ ሁሉ ግጭት በይሁዳ ላይ ለምን እንደሆን መጨረሻ ላይ ነግራቸዋለሁ። ምዕራፍ 27 ከቁጥር 3 ጀምሮ ምን ይላል? ማቴዎስ ወንጌል ምዕራፍ 27 ቁጥር 3 ላይ በደንብ ተከታታይ። በዚያን ጊዜ አሳልፎ የሰጠው ይሁዳ እንደተፈረደበት አይቶ ተጸጸተ። 30,000 ብር ለካህናት አለቆችና ለሽማግሌዎች መልሶ፣ አየሽ ብሩን ሄዶ መልሶታል እነሱ ይለናል ማቴዎስ። ንጹሕ ደም አሳልፌ በመስጠቴ በድያለሁ አለ። እነርሱ ግን እኛስ ምን አግዶን? አንተው ተጠንቀቅ አሉት። ብሩንም በቤተ መቅደስ ጥሎ ሄደና ታንቆ ሞተ። የካህናት አለቆችን ብሩን አንስተው የደም ዋጋ ነውና
ወደ መባል እንጨምረው አልተፈቀደም አሉ። ተማክረውም የሸክላ ሰሪውን መሬት ለእንግዶች መቃብር ገዙበት። ቅድምን ብለሽናል፣ ገዙበት የሚል የለም፣ ገዛበት ነው ብለሽና አንቺም ትክክል ነሽ። ይሄኛውም ደግሞ ትክክል ነው። ይሄኛውም ትክክል ነው፣ ያኛውም ትክክል ነው። ይጋጫል። ታውቂያለሽ። እዚህ ቦታ ላይ እነርሱ አሳልፎ ጥሎላቸው ሄደ ይላል። ከዚያ በኋላ የካህናት አለቆች አንስተው ገዙበት ይላል። አንቺ ያልሽው ደግሞ የሐዋርያት ስራ ላይ ይገኛል። የሐዋርያት ስራ ላይ ማነው ሉቃስ ምን አለ? ሉቃስ ነው የጻፈው ተብሎ ስለሚታሰብ እዛ ላይ ምን ይላል ደግሞ ራሱ ይሁዳ ሄዶ ገንዘቡን ገዝቶበታል ይላል። አሁን እሱ ገዛበት የተባለትን ደግሞ እናሳያት። የሐዋርያት ስራ ላይ ያውጣ። የሐዋርያት ስራ ላይ እሺ ነው ኡስታዝ አንጀቱ ተዘርግፎ ምናምን የሚለው አካባቢ ጋር ሐዋርያት ስራ ምዕራፍ 1 ቁጥር 18 ላይ ከቁጥር 10 ስንት ነው የሚጀምረው? ይኸው እሱ እንደገዛበት የሚገልጽበት እንዲህ የሐዋርያት ስራ ላይ የሐዋርያት ስራ እንዲናጠ ይቅርታ እያደረጋችሁልኝ በመጽሐፉ አናምንም ነው የምትሉት አይደል? ምን አልሽኝ? በመጽሐፉ አናምንም ነው አይደል ሀሳባችሁ? የተበረዘ ነው እያልንሽ ነው እንጂ ያንን ይሁዳ ገንዘቡን ቅድም አንቻውን እሱ ገዛበት ነው የሚለው አልሽን። ቅድም ያሳየንሽ ላይ ማቴዎስ ላይ ደግሞ አልገዛበትም። ሐዋርያት ስራ ምዕራፍ 1 ቁጥር 18 እስከ 19 ነው። እዛ ላይ ገዛበት፣ እሱ ደግሞ ሄዶ እንደገዛበት ይገልጽልናል እዛ ላይ ያና ያና እዚህ ጋር ያና እዚህ ጋር እሱ እንደገዛበት ያሳየናል። የትኛው ትክክለኛው? እነሱ ናቸው የገዙበት ወይንስ እሱ ነው ሄዶ ገንዘቡን የወሰደው? የገዛበት ገንዘቡን ወስዶታል ወይንስ ደግሞ ጥሎላቸው ሄዷል? የትኛው ትክክለኛው? ፋሲካ እነሱ ናቸው የገዙበት ወይንስ እሱ ራሱ ነው? ነገሪ እሱ ገዛበት፣ እዚህ ጋር ገዛበት ይላል። እነሱ ናቸው የገዙበት። ከዛ በኋላ መለሰለት እያልክ እያነበብክ ነው አይደለም? እሱ ጥሎላቸው ሄደ ገንዘቡን ነው የሚለው ማቴዎስ ወንጌል ማለት ነው። ከዚያ እነሱ አንስተው ገዙበት ይላል። አንቺ ደግሞ እሱ እንደገዛበት ነገርሽን። መሬት ገዛበት፣ ከገዛበት በኋላ ገንዘቡን እንትኑን ነው የመለሰላቸው መሬቱን ነው ገዝቶበታል እኮ አንዴ ብሩን መለሰላቸው። ያ ብሩን ገዛበት መሬት ገዛ፣ መሬት ገዝቶበታል። እና መጽሐፋችንም ልክ ነው፣ ኢየሱስ ያድናል ብለን ተቀብለናል። መንገድም በርም ሰላምም ህይወትም እሱ ነው። ያለሱ ህይወት የለም፣ ያለሱ ሰላም የለም፣ ያለሱ እረፍት የለም። ስለ እናንተ የተሰቀለ ስለኛ የሞተ እሱ ስለወ ስብከት ጥሪ ይሄ ነው። ያ እንደሚጋጨው በደንብ ታውቀሻል። ምንም አይጋጭም፣ ወላሂ ይጋጫል። ታውቀሻል። ስም ስላወቅሽ የመጨረሻ ተስፋ ችግር የለውም፣ አይጋጭም፣ እሱ አይጋጭም። እሺ የእግዚአብሔር ቃል 66ቱ ነው፣ 81ዱ ነው፣ 83ቱ ነው፣ 76ቱ ነው። የትኛው ባይብል ነው ታዲያ? እሱም ብቻ ትንገርን አይሻልም? 5ም ግጭት መጣ እስካሁን ስለማታምን የትኛው ቨርዥን ነው ትክክል? የኦርቶዶክስ ነው፣ የጴንጤ ነው፣ የጆቫ ዊትነስ ነው? እሱም ብቻ ንገሪን አንዴ። እሱ ምንም ክርክር የለውም። ከዘመናት በፊት የነበረ ስለኛ ብሎ ስለኛ ኃጢአት ወደ ምድር የመጣ እኔ ስለ ኢየሱስ አልጠየኩሽም። የትኛው ነው ሃይማኖተኝነት ኧረ ፋሲካ ሰበካ ይኸውልሽ፣ በቃ ካልፈለግሽ መውረድ ትችላለሽ። 66ቱ ነው ትክክል፣
ኧረ በለው 66ቱ ነው ትክክል። 81 የኦርቶዶክስ ነው፣ የጆቫ ዊትነሶች ነው፣ የካቶሊኮች ነው፣ የግሪክ ኦርቶዶክስ ነው፣ የግሪክ ኮፕቲክ ነው፣ የኢጅፕት ኮፕቲክ ነው። የትኛው ነው ትክክል? እሺ ችግር የለውም ባይብል አይጋጭም ብለንሻል። ችግር የለውም። የትኛው ነው ትክክል? መልስ ብቻ ነው የምፈልገው። ትክክል ነውንማ እሱ ሊላይ ይመጣል እኮ ሁሉንም ማንም ትክክል ድምፅ ይሰማል። ኡስታዝ አንቺ ብሎ ተሰቅሎልሽ ለወንጀልሽ ብሎ ተሰቅሎልሽ ለወንጀልሽ ብሎ ያው ተናግራለች እኮ እሱን የካዳችሁ እኮ ሌላ ምን ታምናላችሁ ብዬ እናንተ ሊፈርድ ይመጣል ይጋጫል ብላችሁ ሌላ ነገር ችግር የለውም። አሁን ምናል እኔ ፖለቲካ ሃይማኖተኝነት ላወራ አይደለም። እኛ ፖለቲካ ላወራንም ሊፈርድ ይመጣል። የትኛው መጽሐፍ አንዴ ላይ ተቀምጣችሁ ሰው ለሰው ያጋጫችሁ በይ አሁን አትናት በይ ምን ብላለች? ይመጣል የትኛው መጽሐፍ ትክክል እንደሆነ ሊፈርድ ይመጣል ብላለች። ታዲያ አንቺ የምትከተዩ መጽሐፍ ትክክል ካልሆነ አንቺም ላይ ሊፈርድ ነው ማለት ነው። ምክንያቱም እሱ ገና መጥቶ የትኛው መጽሐፍ ልክ እንደሆነ ሊፈርድላችሁ ነው። እርግጠኛ ነኝ አንቺ 66ቱን ነው የምትቀበዩ። ስለዚህ ድንገት ኢየሱስ መጥቶ አይ 66ቱ ትክክል አይደለም የሄኖክ መጽሐፍም ያለበት መቃቢያንስ ያለበት 81 ነው ካለ ከሰርሽ ማለት ነው አይደለ? እሱን መልስ እፈልጋለሁ ባክሽ። ሰበካ አንፈልግም። እሺ እኛ በየመንገዱ አዲስ አበባና ክፍለ ሀገር የሚሰብኩት በቅቶናል እኮ። የማያከስረኝን እውነተኛ መንገድ ይዣለሁ። ለምን ከስራለሁ? መጽሐፉን እኮ ይፈርዳል እኮ ሰማይ ምድር አለ እኮ። ለምን ይፈርዳል ታዲያ? መጽሐፉ ካላስፈለገ ለምን መጥቶ ይፈርዳል? ለምን መጥቶ ይፈርዳል? መጽሐፉ ካላስፈለገ መጽሐፉን ይፈርዳል እኮ አልሽ። መጥቶ ምን ራስሽ እኮ ነሽ ያልሽ። ኢየሱስ መጥቶ የትኛው ይታያል እኮ እሱ እንዳለና እንደሌለ ይታያል። ህይወቴ ይመሰክራል እኮ። እኔ ስለ አንቺ ህይወት ምን በቃ ችግር የለውም ጨርሰናል። በነገራችን ላይ ኢየሱስ ያድናል፣ ወደ እሱ እውነቱን ስበኩ። ኢየሱስ ያድናል የሚል ጥቅስ አለ ደጋገምሽ መጽሐፍ ቅዱስ ላይ ያለው የት ጋር? በጌታ ስም ሰብካን ማስረጃ ሰትሽ። እሺ ኢየሱስ ያድናል የሚል ጥቅስ አለ መጽሐፍ ቅዱስ ላይ ባያ ኢየሱስ ያድናል የሚል ጥቅስ አለ። ኢየሱስ ያድናል የሚል ጥቅስ ካለ እስኪ ያሳየን። እሺ አለ አደራ እንዳትጠንጥም ሰላም ያድናል ኢየሱስ ያድናል የሚል ጥቅስ አለ። ዛሬ የፕሮቴስታንቶች ትልቁ መፈክር ሊደርስ ነው። በቃ ኡስታዝ ቆይ ይሄን ነገር ሰብስበው ነው እንደሚያሸመድዷቸው እና ማለት የሆነ ነገር ወላ መልሱ ሲጠፋ ተሰቅሎልሽ እንትን ለኃጢአት ምን ያህል ኃጢአተኛ ቢሆኑ ነው የኃጢአት ነገር ባዶ መፈክር ማለት ነው። በቃ ዛሬ የፕሮቴስታንቶች ትልቁ መፈክር ሊፈርስ ነው። የቱ ጋር ነው እንደዚያ የሚለው? ጠይቁልን እስቲ ኡስታዝ። እሺ ወረደ የጌታ ሰው ጳውሎስ ሻውል ኢንሻአላህ ጳውሎስ አንተ መረድክ። ተው በቃ ጥያቄ እቀይራለሁ። ኢየሱስ ያድናል የሚል አንድ ጥቅስ የለም መጽሐፍ ቅዱስ ላይ። አንድ ጥቅስ ታሪክ ማለት ነው። አስገብተሽ ዳን ያለ አለው
አንተ መዕና ወላ ضدና ያ ዳኒ كيف حالك طيب ዳኒ እየሰማሁ እኮ ዳኒ አለ እየሰማሁ ነው እሺ ኢየሱስ ያድናል የሚል ጥቅስ አለ መጽሐፍ ቅዱስ ላይ ኢየሱስ ያድናል የሚል ጥቅስ አለ አለ እንጂ የቱ ጋር ነው ያለው? በአራቱ በማርቆስ፣ በማቴዎስ፣ በሉቃስ እና በዮሐንስ መጽሐፍ ውስጥ አለ። ኢየሱስ ያድናል አዳኝ እንደሆነ እዚያ ውስጥ ይናገራል። በአራቱ ጥቅሶች እስኪ ቅድም ጠይቄ ነበር ጌታ እንደሆነ ጥቅስ ጠይቄ ነበር። ጌታ ስም የቱ ጋር ነው ኢየሱስ ያድናል የሚለው ጥቅስ? አንተ መዝሙር ኡስታዝ መዝሙር ኢየሱስ ያድናል ያድናል የሚለው ላልንገር ያድናል በብሉይ ኪዳን በአዲስ ኪዳንም አለ። ባዛቤ ቅድም ወሬቱና ማስረጃ አንድ ጥቅስ ያድናል የሚል ኢየሱስ ያድናል የሚል ጥቅስ እስኪ መዝሙር ላይ አለ። ያድናል ኢየሱስ ያድናል የሚል መጽሐፍ ጥቅስ ግን የለም መጽሐፍ ቅዱስ ላይ። መጽሐፍ ኢሳያስ ምዕራፍ 9 ወንጌላቶች ላይ ኢሳያስ ምዕራፍ 9 ግባ እኮ ጠየቅ። በአንድ እኮ አምስት ጥያቄ ጠየቀኝ። በአንድ ጥያቄ ጠየቀኝ። አንድ ጥያቄ ነው የጠየቀው። ኢየሱስ ያድናል የሚል ጥቅስ አለ መጽሐፍ ቅዱስ ላይ። እንትን አልከኝ። የቱ ጋር ነው ኢየሱስ ያድናል? ኢየሱስ ያድናል የሚል አለ አለ በመጽሐፍ ኢሳያስ ቁጥር 9 ላይ ኡስታዝ ጥያቄ ጠየቀኝ አይደለ? ምን አለበት ጊዜ ቢሰጠኝ ወይ ላውራበት። አፋንከኝ እኮ ወይ ፍሪደም ስጠኝ። ሰው እኮ የምናገረው ፍሪደም ሲኖር ነው። ኢየሱስ አዳኝ እንደሆነ ከፈለግ መጽሐፍ ኢሳያስ ውስጥ አለ፣ ብሉይ ኪዳን ማለት ነው። በአዲሱ ኪዳንም አለ። ቅድም የጠየቁት ጥያቄ ጌታ ነኝ ያለበት በአራቱ መጽሐፍ ቅዱስ ውስጥ አለ። በሉቃስ፣ በማርቆስ፣ በማቴዎስ፣ በዮሐንስ መጨረሻ ላይ ወደ ሰማይ ሲያርግ እኔ በሰማይ በምድርና በሰማይ ላይ ጌትነት ተሰጥቶኛል። ማኑ ሰጠው? አባቱን የሰጠው ተሰጥቶኛል ጌትነት፣ ሄዳችሁ ወንጌልን ስበኩ ነው ያለው። ሰውን ደግሞ ወንጌል አስተምሮ ወደ ክርስትና ጨረስክ? እሺ ላውራበት። መጨረሻ ላይ ሄደ ቤታነብ ይሄንን ታያለህ። እንዳረገ ካረገ በኋላ ከዛም በኋላ በሶስተኛው ቀን ተነስቶ ወደ ሐዋርያቶች ካመጣ በኋላ ሄዳችሁ ወንጌልን ከጫፍ እስከ ጫፍ አድርሱ፣ ጌትነት ተሰጥቶኛል በሰማይና በምድር ወንጌልን ስበኩ ብሎ ነው እንትን አለብን እንጂ ክርስቲያን ሆኖ አይደል። ወንጌልን ስበኩ አራህበት ጨረስክ? አሁን አይ ጌታ እንደሆነ እያስረዳው እኮ ነው። ሉቃስ መጨረሻ ላይ ስትሄድ ታገኘዋለህ። የቱ ጋ ነው ኢየሱስ ያድናል የሚል ጥቅስ ያለው? ድምፅህን ከፍ አድርግና የምለው ኢየሱስ ያድናል ኢሳያስ ቁጥር 9 ላይ ግባ ብያለሁ እኮ። ኢሳያስ ቁጥር 9 ላይ ኢየሱስ ያድናል የሚል ጥቅስ አለ። ኢሳያስ ግባ። ኢሳያስ ስንት ላይ? ኢሳያስ ስንት? ቁጥር 9 ላይ ምዕራፍ ምዕራፉን አልነገሩም። ለምን መሰለህ? ቆርጠን የምታወጣው ሙሉ ስታነብ ነው የሚመጣል። ቆርጠን ስታወጣ ሌላ ኢየሱስ ያድናል የሚለው ቃል ለማግኘት ትርጉም ነው የሚኖረው። ቅዱስ እንደዚህ ትርጉም ያጣለው ሙሉ አጭር የሰላም አባት እንደሆነ አዳኝ እንደሆነ እዛ ላይ ታገኘዋለህ። ኡስታዝ ኢየሱስ ያድናል የሚለው ቁጥር 9 ምዕራፍ 9 ቁጥር ስንት ላይ ያወጥቻለሁ? 9 ብሉይ ኪዳን ኢሳያስ በጌታ ስም ቁጥር 9 የለም። አሁን እሱ ማዳኑን ተውና ኢየሱስ ለራሱ አዳኝ ይፈልጋል አይፈልግም? አለ አዳኝ ይፈልጋል አይፈልግም? ኢየሱስ ለራሱ ከቁጥር 1 ራሱ ብታነብ ለራሱ ኢየሱስ ክርስቶስ ከአባቱ እንጂ ከሰው ምንም አይጠብቅም።
እኮ ኢየሱስ ክርስቶስ አዳኝ ይፈልጋል አይፈልግም? ጌታ እኮ አዳኝ ይፈልጋል አይፈልግም? ለራሱ ማለት አልገባኝም። እሱ ማዳኑን ቶ እርሳው እርሱ ለራሱ እርሱ ማዳኑን ቶ ያድነኛል የሚለውን እርሳውና እሱን የለም። ለራሱ አዳኝ ይፈልጋል አይፈልግም? ኢየሱስ ክርስቶስ የአባቱን ትእዛዝ የሚጠብቅ ነው። የአባቱን ትእዛዝ የምንፈጽም ነው። ይሄ ነው ሾርት ነብርሽ፣ ሌላ የለው ማለት ለአንተ እንዲገባ አድርገህ አባቱን ያክስቱን ትእዛዝ ይጠብቃል አይደለም? ጥያቄው ይኸውልህ፣ ኢየሱስ ለራሱ አዳኝ ይፈልጋል አይፈልግም? አማርኛ ትችላለህ አይደለ? ስተኛ ቋንቋ ነው። አዳኝ ለራሱ ይፈልጋል አይፈልግም? አድነኝ እያለ ይለምናል አይለምንም? አልኩህ እኮ ከአባቱ ነው እንጂ ከሰው አይጠብቅም። ሲሰቀል እኮ እንስል ነበረ ከአባቱ ይጠብቅ። እኔ ከሰው ማን አልኩኝ? እኔ ከአባቱ ይጠብቃል። ከአባቱ ከክስቱ ሳይሆን እሱ ይፈልጋል አይፈልግም? አዳኝ ይፈልጋል እሱ እሱ ኦኬ አዳኝ እኮ አልኩህ እኮ እሱ አዳኝ የሚፈልገው ከአባቱ ነው። የአባቱን ትእዛዝ አዳኝ ይፈልጋል። አዳኝ ይፈልጋል። አስቡት፣ ራሱን ማዳን አይችልም ማለት ነው። አዳኝ ይፈልጋል። ራሱን ማዳን የማይችል እኔን ያድነኛል ብለህ ተስፋ ማድረግ የማይሆን ነገር ነው። ተስፋ ቁረጥ። አንድ ስላሴ እኮ አንድ ነው። ባዘዌ እንደዛ የሚል የለም። ስላሴ አንድ ነው የሚል የለም። ይሄ ቤተክርስቲያን ተሸውደዋቸው። ኢየሱስ ክርስቶስ አባት ማለት አባት አለው። እሺ ብላችሁ ቀጥታ ቃሉን ከወሰድክ ኢየሱስ ክርስቶስ አባት አለው። አይሁዲዎች አባት አላቸው። ዲያብሎስ ነው አባታቸው። ኢየሱስ ክርስቶስ እናት አለው፣ አጎት አለው፣ አክስት አለው፣ አያት አለው። ሁሉ ምናምን ምንድን ነው አባቱ ማን ነው? ሰው ይባላል። አባቱ ማን ነው? አይ ለእኔም እንዲገባኝ አባት አለው። አዎ ችግር የለሽም። የኢየሱስ ክርስቶስ አባት ዮሴፍ አባት ነው። ዮሴፍ ልትለኝ ነው? አብርሃም አባት ነው። ቁርአን እነዛ አስተምር እንደዛ አስተምር። መጽሐፍ ቅዱስ ቁርአን እንዳስተምር እንደዛ አይደለም። ረብ ፈጣሪ ስለ ቁርአን አይደለም። እንደ ወላጅ አባት ነው ያሳደገው እንጂ ማነው አባቱ? መጽሐፍ ሉቃስ ላይ ገብተህ እኮ ዮሴፍ እሺ፣ ዮሴፍ አባቱ እንደሆነ ማርያም ታምናለች። እንደ አባቱ ነው ያሳደገው። እየፈለግንህ ነበር ጠፍተህን ብላ እንደ አባቱ አይደለም አባቱ ነው የሚለው ማለት እሱ ሰው ሆኖ የመጣበት መንገድ በማርያም ነው። ዮሴፍ ኃላፊነቱን ወስዶ ነው ያሳደገው እንጂ እኮ ለአባቱ ኃላፊነት ወስዶ ምናምን የሚል የለም። ይሄ ቤተክርስቲያን ትምህርት ነው። ማርያም በቀጥታ እንደ አባትህ ነው ብላ ትናገራለች። እንደ አባትህ አላለችም፣ አባትህ ነው። እሺ ቁርአን ምን ይላል? እሺ አሁን ለምሳሌ ኢየሱስ ክርስቶስ አባቱ ዮሴፍ ነው የሚለው እርግጠኛ ነህ? ቁርአን አባት የለውም። ኢየሱስ ክርስቶስ አባት የለውም። ያለ አባት ዮሴፍ ምናምን ገለበል የሚባል ነገር ሂሳብ የለም በቁርአን ላይ። በቀጥታ ስብሐነ ተዓላ ያለ አባት ከድንግል ማርያም በድንግልና ያስገኘው ድንቅና ተአምር የሆነ የአላህ ፍጡር ነው ኢየሱስ። መጽሐፍ ቅዱስ የሚለው ፍጡር ሳይሆን በድንግል ተወለደ። በፊትም በአብርሃም ጊዜም የነበረ ነው ኢየሱስ ክርስቶስ። በዛዌ እንዳልከው ቁርአን እንደዛ ነው ብሎ እንዳልከው ግን ኢየሱስ ክርስቶስ በአብርሃም ዘመንም አምላክ አባት አለው አይደለ? እንደ እግዚአብሔር አያት አለው የለውም? አያት እግዚአብሔር አያት አለው የለውም? አያት አራት ውስጣት አያት ምላል ይሄ ነገር አታሰራኝ። አባት የተባለበት ስላሴ አንድ ነው። መንፈስ ቅዱስና ወልድና ወልድ መንፈስ ቅዱስ። እግዚአብሔር አያት አለው የለውም? አያት የለውም እግዚአብሔር ብሎናል። እስኪ እንመልከት። እስኪ እግዚአብሔር አያት አለው ወይስ ማርያም ምናምን ከማለት ትችላለህ? ላ አይደለም። አያት አባት ምናምን የሚለውን ችግር የለውም። አምላክ አባት አለው፣ አጎት አለው፣ አክስት አለው። እንደ በክርስትና ጭራሽ አያት አለው የሚለው ይሄ ልጅ በጣም ደንግጧል። እስኪ ያውና እዚህ ጋር ምን ይላል? እሺ እና ያውና ሀና ሆይ የእግዚአብሔር ምንድን ነሽ ይላታል። የእግዚአብሔር ሀና ሆይ የእግዚአብሔር ምንድን ነሽ? አያት ማለት ነው የጌታ ሰው። እንደ ክርስትና አምላክ አባት አለው፣ እንደ ሰውኛ አለው፣ ወንድም አለው፣ እህት አለው፣ አክስት አለው፣ አያት አለው። የቤተሰብ ጥርቅ ነው። በጀማዓ ነው። በህብረት በጀማዓ ነው አምላክነቱ። የሆነ የቤተሰብ ገዢ የለም። ታውቃላችሁ፣ የአንድ ሀገር የቤተሰብ አስተዳደር ንጉሱም እንትን ነው፣ መሪ ነው። እናትም አለው፣ አክስትም አለው፣ አጎትም አለው፣ ወንድምም እህትም አለው። በክርስትና እንደዚህ ነው። አምላክ አለ። አምላክ እናት አለው፣ አባት አለው፣ ወንድም አለው፣ እህት አለው፣ አክስት አለው፣
አያት ሁላ አለው። ተሳስቻለሁ። ስጋ አይደለም ስጋ አረ እዚህ ጋር አያት ማለት ስጋዊ አይደለም። አምላክ ኢየሱስ ክርስቶስ የተወለደው ከአባቶች ነው። አንተ አሁን ለአንተ ለምሳሌ አምላክ ወንድምህ ነው አይደለም? ተወራኝ አምላክ ለምሳሌ አንተ ወንድምህ ነው አይደለም? ለአንተ ለዳን ለምሳሌ ይሁዳ ነበረ። ይኸውልህ ይሁዳ ነበረ የእሱ ወንድም፣ እንደ ወንድም ከአንድ እናት ነው የተወለዱት። ኢየሱስ ክርስቶስ በአብርሃም ዘመን ነበረ እኮ እያልኩ አንተ ራሱ ኢየሱስ ክርስቶስ አምላክ የምጠይቀህን መለስ እንጂ ስለ ቁር አይደለም። ኢየሱስ ክርስቶስ አምላክ ነው አይደለ? ወንድምህ ነው አይደለም? አምላክ ነው ወንድምህ ነው አይደለም? ወንድምህ ነው ወንድም ስጋ ለብሷል፣ ከኔ ጋር ስጋ ለብሷል እኮ። ስለዚህ አምላክህም ነው ወንድም ነገር ወንድም እንዳባት ሆነ። አላሁ አክበር። ወንድም ወይ አምላክህን ወንድሜ ነው ትላለህ። ከሰማይ የተላከ ከሰማይ ታልኩ ለእኔ ፌስ ቱ ፌስ በአይን እየተነጋገርን ይኸውልህ፣ በአይን እንዲህ ያየሁት ከሱ ኖርማሊ ፌስ ቱ ፌስ ከሱ ነው የሰማሁት። እኔ ቃል ጀነት ምን እንደሆነች ከሱ የተማርኩት። ምክንያቱም መንፈሳዊ አይለም እኔ አላቅም ነበረ። በዛን መጣና እንደ ወንድም እንደ አባት ዳኒ። ስለዚህ አምላኬ ስለዚህ ኢየሱስ ክርስቶስም ወንድምህም ነው አምላክ ነው አይደለ? እንደ ወንድም ነው ከኔ ጋር ከሰማይ ወርዶ እኔን ያጎረሰኝ ያበላ የጠበቀኝ የምር ነው። አጂብ ነው ማለት አሁን ቅድም እንዳልከው የእሱ አያት ይሁዳ ነበረ። ይሁዳ ነበረ የእሱ ወንድም ተብሎ የሚጠራ ይሁዳ ማለት ነው። ይሁዳ ራሱ በአዲሱ ኪዳን ይሁዳ መጽሐፍ አለ እንትን ብሎ እኔ የእሱ ወንድም አይደለሁም ብሎ ተናግሯል። ይሁዳ ማለት ነው። ለምን እንደው ታውቃለህ? እሱ ከሰማይ የመጣ ስጦታችን ነው ኢየሱስ ክርስቶስ ማለት። ግን እንዳልከው አያት ነበር፣ ወንድም ነበረ ያልከው ሁሉ እኮ ስህተት ነው አላልኩም። ማርያም እናቱ ነበረች። ይሁዳ ደግሞ የእሱ ወንድም ነበረ። ግን በምን አንግል ነው ይሄ ሁሉ የተናገረው? በጣም ይገርማል። ስለዚህ አየህ፣ ከሰማይ የወረደ የኛ ህይወት ነው። አምላክህም ነው ወንድምህም ነው። እሺ ወንድምህ ነው አንተ ታመልከዋለህ ኢየሱስን? ሁሱ ጥያቄ ምንድን ነው? ቆይ እኔን ጠይቀኝ፣ ችግር የለውም። ወንድም ማለት ኢየሱስ ወንድምህ ነው አይደል? ጸጋው ይኸውልህ አንድ ነገር ልንገርህ። በነገራችን ላይ እግዚአብሔር በስጋ ተገልጦ አንዴ ታወራለህ። በስጋ ተገልጦ የታየበት አምላክ ብቸኛው ክርስቲያን ነው። እዛ ውጭ የለም። የትኛውም አምላክ ከትእዛዝ ከማውረድ ውጭ የሚታወቅ ነገር የለም። ስለዚህ እሱ ወረደ በትህትና ወንድሞቼ ብሎናል። እኛ ግን ከፍ ብለን ወንድማችን ልንለው አንችልም። እሱ ብሎናል፣ ወንድሞቼ ብሎናል። ይህ ደግሞ ትህትናውን ነው የሚያሳይ። አምላክ ከሰው ጋር ወርዶ ኖረ። ይህን ያሳየው ትህትናውን ነው። የትም ብትሄድ ሌሎች በዓለም ላይ የሚመለኩ አምላኮች አምላክ በምድር ተገልጦ አልታየም። የትኛው ታሪኩን አፈታሪኩን የሚታወቅ አምላክ ከሰው ጋር ወርዶ ኖረ ነው ያልከው? አምላክ ከሰው ጋር ወርዶ ኖሮ ነው ያልከው? አምላክ ወረደ የሰውን ስጋ ለብሶ በምድር ላይ የተገለጠው በክርስቲያን ብቻ ነው። በሌሎች የተገለጠ የለም። ችግሩ ምንድን ነው? ለአምላክ ከሰው ጋር ወርዶ እንደማይኖር ቃል በቃል ተናግሯል መጽሐፍ ቅዱስ ላይ። ይኸው በስጋ ወርዶ በምድር ላይ እንደማይኖር ቃል በቃል ተናግሯል። ስተጠቅስ መጽሐፍ ቅዱስ ላይ። ስለዚህ ይገጫል ማለት ያው እንዴት ነው እንደዛ ያለው? እስቲ ንገረኝ። የትኛው እንትን ነው? አምላክ ከሰው ጋር እንደማይኖር ቃል በቃል ተናግሯል። ቃሉን አጥፏል ማለት ነው። ላሳየሽ። አምላክ ከሰው ጋር ምድር ላይ ወርዶ እንደማይኖር ቃል ገብቷል፣ ተናግሯል። ምን ትላለህ? ይኸውልህ እሺ ቀጥልሽ፣ ቀጥል። አለህ ጸጋው? አሎ፣ አቤት፣ እየሰማሁ እኮ ነው። እሺ አላህ ዳንሽ። ስንት አምላክ ነው የምታመልከው በክርስትና? ሶስት ስላ ይኸውልህ፣ በአብ በወልድ በመንፈስ ቅዱስ ይቅርታ፣ በአንድ አምላክ ስም ነው ምናምነው። በአንድ አምላክ ነው የምታምነው? አዎ። የአንድ አምላክ መስቀል ላይ ተሰቅሏል። ስለ አንተ ስለ ኃጢአት አብ ማይታይ ማይደሰስ
ወልድ ወርዶ ከኔ ጋር ቅድም እንዳልኩ እንደ ወንድም እንደ አባት መክሮ ስትል ዛሬ የሚመክረኝ ከጎና መንፈሱ ከኔ ጋር የሆነ ለምሳሌ እስልምና መንፈሳዊ አይደለም እንትን የምትሉት ኢየሱስ ክርስቶስ መንፈሱን ሰጥቶኝ መንፈሱን ነው የሚያስተምረኝ። ነ አንድ አምላክ ነው ባዘቤ ጥያቄ አዳምጠኛ እንደ የተጠየቅከውን መልስ። ያልተጠየቅከውን የምትመልስ ከሆነ መልሱ እዚህ ነው። ስንት አምላክ አለ? ስለ አንድ አምላክ አልከኝ። የአንድ አምላክ መስቀል ላይ ተሰቅሏል አልተሰቀለም? አንዱ አምላክ መስቀሉ ላይ ተሰቅሎ ዋጋ የከፈልልን ኢየሱስ ክርስቶስ ነው። የአብ ፍቃድ ነው የፈጸመው ኢየሱስ ክርስቶስ። የአብ ፍቃድ ማለት ይኸውልህ አንድ ስለ ማንነት አይደለም ጥያቄ፣ ስለ መለኮት ስለ ምንነት ነው። ያ መለኮት ያ አምላክ በመስቀል ላይ ተሰቅሏል ወይ? አንዱ አምላክ አንድ አምላክ አለ ብለኛል። ያ አንድ አምላክ መስቀል ላይ ተሰቅሏል አልተሰቀለም? ተሰቅሏል ከሆነ መልሱ ተሰቅሏል በልና አብራራ። አልተሰቀለም ከሆነ መልሱ አልተሰቀለም በልና አብራራ። ችግር የለው። አንተ ግን ምን አደረግክ? መልሱን ሳትመልስ ዝም ብለህ ታብራራለህ። አንድ ሲደመር አንድ ስንት ነው አልኩ። ሁለት ነው ሳትለኝ ሁለት ሊሆን የቻለበት ምክንያት አንድ ብርቱካን አለ፣ ከዛ ሌላኛው ብርቱካን ይህ ሲደመር ሁለት ላ ሁለት ነው በለኝና እንዴት ሁለት ሊሆን የአንድ አምላክ ኢየሱስ ክርስቶስ ወደ ሰማይ ሲያርግ መስቀል ላይ ተሰቅሏል አልተሰቀለም? እግዚአብሔር ከእሱ ጋር አረገ ይላል መጽሐፍ ቅዱስ። ቆይ አንዴ ሁሱ አንተና ላይ እናውራ። ጠይቀኝ ስለነበር ቅድም እንትን ይቻለ አንድ አምላክ አለ አይደለ? በክርስትና እሺ፣ አንድ አምላክ ነው ያለው የምታመልኩት በክርስትና? አንድ አምላክ ነው። አንድ አምላክ ነው ያለው በክርስትና? አንድ አምላክ ነው። የአንድ አምላክ መስቀል ላይ ተሰቅሏል ስለ ሰዎች። የአንድ አምላክ ስለ ሰዎች ኃጢአት በመስቀል ላይ ተሰቅሏል። ይኸውልህ ቆይ አንዴ የተሰቀለው አምላክ ውጭ ሌላ አምላክ የለም አይደለ? ቆይ እሱ ስንት ጥያቄ ነው የምጠይቅህ? እኔ ከሆነ ልጠይቅህ ነው። አንዴ ልመልስልህ ነው። የተሰቀለው ክርስቶስ ነው የወረደው። ለምሳሌ ዮሐንስ ጠየቅኩም። ስለ ማንነት አይደለም ጥያቄ፣ ማነው የተሰቀለው አይደለም ጥያቄ። ስለ መለኮት ስለ ምንነት ነው እየጠየኩኝ ያለሁት። መለኮት ስንት መለኮት አለ? ስለ አንድ መለኮት ያለው አልክ። የአንድ መለኮት መስቀል ላይ ተሰቅሏል አልተሰቀለም አልኩ። ይኸውልህ ልንገርህ፣ ላስረዳህ። እሱ በደንብ ሰማይ ትንሽ ከበድ ስለሚልህ ላስረዳህ። እኛ በመጀመሪያ የምናምነው ቃል ስጋ ሆነ ነው። ያ ቃል ምንድን ነው? ቃል ስጋ ሆነ ሲባል እኮ ስጋ አይደለም ስጋ ይሆን ታምናለህ አይደለም ጥያቄ። ምን ታምናለህ አይደለም ጥያቄ። አንድ ጥያቄውን መልስና እምነቴን ላብራራልስ። በከዚያ በኋላ ተኛለህ ጊዜ ስጣለህ ትሰብካለች። አንድ አምላክ አለ ብለኸኛል። ያ አንድ አምላክ ወይንም አንድ መለኮት በመስቀል ላይ ተሰቅሏል አልተሰቀለም? አይ መለኮት አልተሰቀለም አልከኝ። ፍጡር ነው የተሰቀለው፣ ሰው ነው የተሰቀለው። ተስማማን እዚህ ጋር ገብቶሃል አይደል? ክርስትና ውሸት ሆነ ማለት ነው። መለኮት የአንድ አምላክ ተሰቅሏል መስቀል ላይ ወይንስ አልተሰቀለም? ይኸውልህ አሁን ደግሞ ጠይቀኛል፣ ታዳምጠኝ ይገባል ማለት ነው። ኢየሱስ ክርስቶስ በምድር ላይ ሲመላለስ ስለ ኢየሱስ አይደለም ጥያቄ፣ ስለ መለኮት ተሰቅሏል አልተሰቀለም እኮ እየመጣሁልህ እኮ ነው። ጥያቄውን አልመለሰም። እያደረግህ ነው አንተ። የኔ ጥያቄ ትተውና ያልጠየቅኩህን ሀሳብ አንስተህ በዚያ ላይ ልታወራ ፈልገህ ነው። መለኮት ተሰቅሏል አልተሰቀለም መስቀል ላይ? አምላክ ተሰቅሏል አልተሰቀለም መስቀል? መለኮት ማለት እኛ ፍጹም አምላክ ፍጹም ሰው ብለን የምናምን ሰዎች ነን። ፍጹም አምላክ ፍጹም ሰው እየተረዳኝ ነው። ምን ብለህ ታምናለህ? በስጋው ሞተ። አንድ አምላክ ወይንም አንድ መለኮት አለ በክርስትና ብለሃል አይደለ? በስጋው ባጥንቱ ላይ አልገባህም ገና። ስለ መለኮት እያወራህ ነው። አዳምጠህ እኔ እኮ ቁጭ ብዬ ነው ሳዳምጥ የቆየው። ሳልጨርስ እኮ ነው የምታቋርጠኝ። አልተሰቀለም እንዴ? እየነገርኩህ እኮ ነው። ምን አለ ትንሽ ደቂቃ ብትረጋጋ። እያቋረጥኩህ አይደለም። የሌለ ሀሳብ አንስተህ ያልጠየቅኩህን ሀሳብ አንስተህ ልታወራ ስለፈለግ እሱን አልጠየቅኩህም። ስንት መለኮት አለ በክርስትና? ስለ አንድ መለኮት አለ ብለህ ያ አንድ መለኮት ነው ወይ መስቀል ላይ የተሰቀለው አልኩህ። መስቀል ላይ የተሰቀለው የአንድ መለኮት ነው። በመለኮቱ ዓለምን እየጠበቀ ነው። በመለኮቱ ዓለምን እየጠበቀ ነው። እኛ በስጋው ነው ሞተ የምንለው። ተደበደበ ስንልም ስለዚህ መለኮት እዛ ጋር የተሰቀለው አምላክ አይደለም ማለት ነው አይደለ?
ለምንድን ነው አምላክ የሆነው? መስቀል ላይ የተሰቀለው ስለዚህ አምላክ ምክንያቱም ከመለሱ መልሱ ወላሂ ላዝም ክርስትናን ያፈርሰዋል። ገብታችኋል? መስቀል ላይ የተሰቀለው አምላክ ነው ወይንስ አይደለም? መለኮት የተዋህዱ ናቸው። ይኸውልህ ስማኝ አንዴ፣ እኔ አንተ ስፔሲፊካሊ መለኮት ተሰቀለ ወይ ሞተ ወይ ካልከኝ መለኮት ተሰቅሏል ልበል ወይንስ አልተሰቀለም ልበል? ይኸውልህ አንዴ አዳምጠኛ። አላሁ አክበር። ስለዚህ መስቀል ላይ የሞተው አምላክ አይደለም፣ ኢየሱስ አምላክ አይደለም። አምላክ አይሞትም ማለት ስለዚህ መስቀል ላይ የተሰቀለው የምትፈልገውን ብቻማ ጠይቅ። እኔ ላስረዳ ነበር እኮ አንተ የምትፈልጋትን ብቻ ማልፈልገው ይሰራልኛል። ላይ ሲኖር እኛ ፈልገውን እኮ ነው የምጠይቀው። ማልፈልገውን ልታወራ ስለማስቆ እኮ ቆይ አንዴ፣ ሰውም መለኮትም ነው ብያለሁ አይደለ? ሲሆንሽ እኮ ስለዚህ አምላክ ተሰቅሏል ብለህ አንተ ከሆነ ሰውም መለኮት ነው ኢየሱስ ካለ ኢየሱስ ክርስቶስ አምላክ አይደለም ማለት ነው። ለምንድን ነው አምላክ ሞቷል ካሉ አምላክ ነኝ ብሎ እኔ በመጽሐፍ ቅዱስ መረጃ እሰጣለሁ። አምላክም ሰውም ፍጹም አምላክም ፍጹም ሰው ሆነ እኔ መረጃ ልሰጥ እችላለሁ። ተሰቀለ ሲሞት፣ ይኸውልህ ሲሞት ነፍሱ ከስጋው ስትወጣ በስጋው ነው የሞተው፣ በመለኮቱ ህያው ነው። መለኮትን እንዴት ነው አንተ ልትሰቅለው የምትችለው? ያውራ ዝም ብለህ ያውራ። ልትገለው የምትችለው እንዴት ነው? ልትገለው የምትችለው በመለኮቱ ስጋው ካልተለየ ድረስ አብሮን የተሰቀለው ግን ነፍሱ ስትለይ የሞተው በስጋው ነው። መለኮቱ ህያው ነው። እንደ ሰው እኮ ተመላልሷል፣ በልቷል፣ ራበኝ ብሏል። ይሄ በመለኮቱ አይደለም ነው እንዴ? በመለኮቱ ደግሞ ስለዚህ መስቀል ላይ የሞተው አምላክ በፍጹም አልሞተም ማለት ነው። የሞተው ፍጡር ሰው ነው የሞተው በስጋው ነው። እንዴት ነው የምትቀላቀለው? የሞተው በስጋው ነው፣ መለኮት አይሞትም። እሺ ስለዚህ አንተና ኢየሱስ በምንድን ነው የምትለያዩ ስትሞቱ? አንተ እሺ አዳምጥ እንጂ ታዲያ ያዳምጥም እንደ ሀሳብ ሰጥ በኋላ አንተና ኢየሱስ በምትሞቱ ጊዜ ልዩነታችሁ ምንድን ነው? አንተም በስጋ ነው የምትሞተው አይደለም? እሱ ግን መለኮት ነው እንዴ? ታዲያ እሱ በስጋው ሞተ። ኢየሱስ በምንድን ነው የሞተው? በስጋው ስ ማለት መለኮቱ ህያው ነው። አዎ አንተም በስጋ ነው የምትሞተው አይደለም? ግን እንደሱ መለኮት አይደለም። በመለኮቱ ህያው ነው የሚለው ጥቅሴቱ ጋር ነው ያለው እንዴ? መለኮት ይሞታል እንዴ? ቃል በመለኮቱ ህያው ነው እሱ የሚለው ኢየሱስ ክርስቶስ። ምን አልከኝ? በስጋው ሞተ በመለኮቱ ህያው ነው የሚለው ጥቅስ የቱ ጋር ነው ያለው? የሌለ ጥቅስ ይተሸውራቸው ወላሂ ላ በመለኮቱ ህያው ነው የሚለው ጥቅስ የቱ ጋር ነው ያለው? መለኮት ይሞታል ወይ እንዴ? ይህ የእግዚአብሔር ልጅ እንትን ካለ በኋላ በመለኮቱ ህያው ነው እሱ የሚለው የቱ ጋር ነው? ጥቅስ የለም። እሺ አንዴ ጠብቀኝ። እኛ ይኸውልህ ሚስጥረ ስላሴ የምናገረው አምልተን ነው። ሲፈውስ ይኸው ቆይ አንዴ፣ ድውያንን ሲፈውስ በስጋው ነው ወይስ በመለኮቱ ነው ሙታን የሚያስነሳው? ንገረኝ እስኪ አንተ። ሙታን የሚያስነሳው በስጋው ነው እንዴ? ነው እንደዛ ብሎ ሲጀምር ሲያስነሳበት የነበረው በስጋው ነው ወይ ያስነሳው አላዛር? አንተ ለምንድን ነው ከጠየቅ በኋላ ሲያስነሳለት የነበረው እግዚአብሔር እኔ ነቢይ እሱ ነቢይ ስለሆነ የነቢይነት ማረጋገጫ የሆነለት ዘንድ አምላክ ያስነሳል። እግዚአብሔር አንድ ነው። ኢየሱስ ክርስቶስ ማለት እግዚአብሔር እኮ ነው ራሱ ነው። እሱ እኔ ነቢይ ስላልሆንኩኝ እኔ ላስነሳ አልችልም። አይ እናንተ የተሳሳተ እምነት ነው በነገራችን ላይ የምትከተሉት። እኔ እግዚአብሔር ላይ ብሏል ቁጣ አላስተማረም። እሺ ረጋ ኢየሱስ ክርስቶስ የትኛውም ቦታ ላይ እግዚአብሔር ላይ ብሏል። እግዚአብሔር ኢየሱስን እግዚአብሔር ነው ያለበት አንድ ተሳስቷል። እኔና አብ አንድ ነን ብሏል። ቄሶች ናቸው እግዚአብሔር ነው ኢየሱስ ብሎ ያሳመኑ።
ቆይ አይደለም። አይ እሱ እንደናንተ የኛ ማስረጃ የሌለው እምነት አይደለም የምንከተለው። ዞሮ እኔ እውቀት ላይኖረኝ ይችላል። እኔና አብ አንድ ነን የሚለውን ኢየሱስን እግዚአብሔር ነኝ ያለበት ብዙ ምን አልከኝ? እሺ ኢየሱስ ክርስቶስን እግዚአብሔር ነኝ ያለበት አንድ ጥቅስ አምጣ። ኢየሱስ ክርስቶስን እግዚአብሔር ነኝ ያለበት አንድ ጥቅስ አምጣ። ኢየሱስ ክርስቶስን እግዚአብሔር ነኝ ያለበት አንድ ጥቅስ አምጣ። ይሄ የወረደ የቆየ ጥያቄ ነው። በነገራችን ላይ እኔ እሰጣለሁ፣ መጽሐፍ ቅዱስ እስከምገልጥ ከጠበቀኝ እሰጣለሁ፣ ችግር የለውም። ግን ከዛ ይልቅ ቅድም ጥያቄ ጠይቀህ ነበረ ስለ መሬት ቀራጩ ነው ምናምን ስለ ደም ምናምን ነገር የሚል የይሁዳ ነው ምናምን ቆይማ እሱን ታሪክ እኔ ልንገርህ። ታሪኩን እኔ ስለማውቀው ነው። አንድ ኢየሱስ ክርስቶስ እኔ እግዚአብሔር ነኝ ያለበትን ጥቅስ አንታስተር ይዛ እስከዛ ድረስ ዳኒ ያውራ። ዳኒ እንዴት ነህ? ነው እግዚአብሔር ይመስገን። የትኛውን እግዚአብሔር ነው አሁን ያመሰገንከው አንተ? ሶስቱ ነው አሁን እየጠበቀ ያለው አንተ የት እንዳለው የሚያውቅ እግዚአብሔር ማን ነው? አንተ ያለበትን የት እንዳለው እድሜ ስንት እንደሆነ በዙሪያ አንተ የካርከው መንፈስ ቅዱስ አንተ ከቦ ነው ያለው፣ እየጠበቀ እየከለለ ከብዙ ነገሮች እድሜህን ቆጥሮልህ የሚጠብቅ መንፈስ ነው። አንተ ልንገርህ፣ አብ ማለት ሰማይና ምድርን የፈጠረው አብ ነው እየካርከ ያለው። ስለዚህ መንፈስ ቅዱስ አንተ ጋር እንዳለ አታምናለህ? አታምንም? እሺ ኢየሱስ ክርስቶስ እኔ እግዚአብሔር ነኝ ያለበት ቦታ የለም። መሰከሩለት። አሁን በመጽሐፈ ኢሳያስ ቁጥር 6 ላይ ስትሄድ መሰከሩለት። ከሴት ልጅ ተወልዶ የሚወለድ እሱ የእግዚአብሔር ልጅ እንደሆነ ይናገራል። እዛ ላይ ሰዎቹ ነው የመሰከሩለት ከእሱ ጋር የነበረው። አሁን ጴጥሮስ ምን አለ መሰለህ? እኔ ማን ነኝ ብሎ እሱ እንደሆነ እግዚአብሔር መሆኑን አያውቅም። ሲጨርሱ እኔ እሰጥሃለሁ፣ ጨርሱና እኔ እሰጥሃለሁ። በቃ አንተ ስተም በቃ ችግር የለውም። ኢየሱስ ክርስቶስ እኔ እግዚአብሔር ነኝ ያለበት ጥቅስ በአላህ ስም እምላለሁ። ይሄን ላመጣ ሰው ይሄ ስልክ ያለው ወላሂ እሸልማለሁ። ወረብ ልካባ ያለህበት ቦታ ድረስ እልክልሃለሁ። የትኛውም ክርስቲያን ይሄን ጥቅስ ከማ ኢየሱስ ክርስቶስ እኔ እግዚአብሔር ነኝ ብሎ የተናገረበትን ጥቅስ አንዲት ቦታ ላይ የለ ለታሪክ ግን እግዚአብሔር ነው ኢየሱስ ብላ ያምናሉ። ኢየሱስ ክርስቶስ ግን እግዚአብሔር ነኝ ብሎ ያስተማረበት አንድ ጥቅስ የለም መጽሐፍ ቅዱስ ላይ። አሜን ነው። ጸጋሁ ስጠኝ። የት ጋር ዮሐንስ 10:30 ክፍል ዮሐንስ 10:30 ላይ እኔ እግዚአብሔር ነኝ ብሏል ኢየሱስ። አሎ ጸጋ ይሄን አላወቀም መሰለኝ። ሲወጣ ከቲክቶክ ፖዝ ይሆናል። ፖስት ሆናለሽ። እሺ እኔ አፕሊኬሽን አንድ ስልክ ስለምጠቀም ነው። አጋጣሚ መጽሐፍ ቅዱስ የለኝም። ኤኒዌይስ እኔና አብ አንድ ነን ማለት እኔና አብ አንድ አይደለንም ማለት አይደለም። እኔና አብ አንድ ነን ማለት አንድ እግዚአብሔር ነን ነው። ዮሐንስ ምዕራፍ 10 ቁጥር 30 ላይ ፊልጶስ አሁንስ እንግዲህ አብን አሳየንና ይበቃናል አለው። አብ ማን ነው? እግዚአብሔር ነው። እኔና አብ አንድ ነን። ንሕነ አብ ወአነ ብሎ እኔና አብ አንድ ነን ያለው አንድ እግዚአብሔር ነን ሲለው ነው። ሌላ ምን ልስጥ? ቆይ ጠብቀኝ። 14 ቁጥር 9 ላይ እኔን ያየ አብን አይቷል አለው። ሎቱ 7 አሁንም ጠብቀኝ። ሱብሃንአላህ እና አጀበ በዱንያ ምዕራፍ 2 ቁጥር 9 ላይም እንዲሁ
ቆላሲስ ምዕራፍ 2 ቁጥር 9 በመለኮቱ ሙላት መጥቷልና ይላል። ቅድምም ጠይቀህ ነበር። እንግዲህ አምላክ ለመሆኑ ማስረጃው እግዚአብሔር መሆኑ ማስረጃው ነው። ብዙ ነገር ማለት እንችል ነበረ። መጽሐፍ ቅዱስ በሙሉ የአምላክ ልጅ ስለመሆኑ ነው እንጂ የሚናገር